ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልኝ። እንግዲህ ሮዚ ጋር የተፈጠረውን ነገር አይታችኋልና ወላሂ እኔ ራሱ በዚህ ልክ ይሆናል ብዬ አልጠበቅኩም ነበረ። በጣም ነው የማይሆን ነገር ነው የተፈጠረው። በጣም ነው ያዘንኩት እኔ በራሴ በኩል በጣም ነው የከፋኝ። ምክንያቱም በዚህ ልክ በዚህ ደረጃ ይሄዳል ብዬ አልጠበቅኩም ነበረ። ጥፋት አጥፍቻለሁ እኔ ያውቃለሁ። ምክንያቱም የማይደረግ ነገር ነው ያደረኩት። እንደዛ ማለት አልነበረብኝም። ነገር ግን አማራጭ ስለሌለኝ ነው። በዚህ በኩል እናት ያለች፣ በዚህ በኩል ሚስት ያለች። እናቴ ደግሞ እንደነገርኳችሁ ታማ ሐኪም ቤት ነበረችና ስለዚህ ያለኝ አማራጭ አንድና እንደ አማራጭ ብዬ ወሰድኩት ነገር ይሄን ነገር አድርጌ እናቴን ማስደሰት ነው። ግን ደግሞ እንደጠበቅኩት አልሄደልኝም። ከሁለቱም ውጭ ነው የሆንኩት። ገብቷችኋል? እንደውም ሌላም ነገር አጥቼ ነበረ። እሷንም ሚስቴንም ልጄንም አጥቼ ነበረ። ብቻ ምን እንደምላችሁ አላውቅም። በጣም ደግሞ የተረዳችሁኝም ሰዎች አላችሁ፣ ከኔ ጎን የቆማችሁም ሰዎች አላችሁ። እኔ ያለሁበት ሁኔታ ህመማችሁ የሆነ ትክክል ነህ ማድረግ ያለብህ እንደዚህ ነው ምናምን ማለት ዋናው ኮንሰፕቱን የተረዳችሁኝ ሰዎች አላችሁ። እንደዛ ያደረኩበት ምክንያቴን የተረዳችሁ ሰዎች አላችሁና በጣም ግራ ተጋብቼ ነበር። በጣም ከምነግራችሁ በላይ ማለት ነው። ምን ማድረግ እንዳለብኝ ግራ እስኪገባኝ በቃ ነገሮቹ ስብስብ ብለውብኝ ነበር። በቃ ምን ማድረግ እንዳለብኝ ራሱ አላውቅም ነበር በሰዓቱ። ተጣጣኋላ እንደዛ ሆኜ ነው ይሄንን ውሳኔ ወሰንኩት። እንደዛ ሆኜ ነው ይሄን ነገር ያደረኩትና የማይሆን ነገር እኮ እንዳደረኩኝ አውቃለሁ። ትክክል እንዳልሰራሁኝም አውቃለሁ። በጣም ነው የጸጸተኝ ይሄን ነገር በማድረጌ በጣም ነው የተጸጸትኩት። በጣም ከሚባለው በላይ ማለት ነውና የልጄ እናት ናት፣ ሚስቴ ናት፣ ትዳሬ ናትና ብዙ ነገር ናት። ቢያንስ በዚህ መንገድ አልነበረም ማድረግ የነበረብኝ። በተረጋጋ መንፈስ እሷንም ማድረግ ቢኖርብኝ ራሱ ማለት ነው። ግን ትክክል አልሰራሁም። ብቻ ወሬ አላብዛባችሁ። እሷን ይቅርታ ለመጠየቅ ነው የመጣሁት ዛሬ። አጎቷ ቤት ነው ያለችውና ታማ ነበር እንዳያቸው ወድቃ ነበርና መጀመሪያም ትንሽ ህመም ነበረባትና በህመሟ ላይ ህመም ነው የሰጧት፣ በቁስሏ ላይ ቁስል ነው የሰጧትና በጣም ሰብሬያታለሁ፣ በጣም አስከፍቻታለሁ። ማይሆን ነገር ነው ያደረኳት እና አላቅም። እኔ ራሱ በጣም ግራ ተጋብቻለሁ። በሰዓቱ ምን ላይ እንደነበርኩ ነው ራሱ አላቅም። በጣም የማይሆን ስትረስ ውስጥ ነበርኩኝ፣ በጣም ጭንቀት ውስጥ ነበርኩኝና ያስጠላ ነገር ነው ያደረኩት። በጣም የሚጸጽት ነገር ነው ያደረኩት። ትክክል እንዳልሰራው ነው 100% እርግጠኛ ነኝ። ትክክል ነገር እንዳልሰራው የማይሆን ነገር እንደሰራው በጣም አውቄያለሁና እንጃ ብቻ ከሷ የምፈልገው አንድና አንድ ይቅርታን ብቻ ነው። ይቅርታ እንድታደርግልኝ ነው የምፈልገው። ምክንያቱም ሰብሬያታለሁ። ወላሂ አሁን ነገር ነው ያደረኳት። በእያወኩኝ ቢያንስ ትንሽ ጤነኛ ነገር ብትሆን በሰዓቱ ችግር የለውም ነበር። ቢያንስ ትቋቋማለች ምናምንና ያማታል፣ የልጁም ኬዝ አለ ምናምንና በዚህ ደረጃ ሆና ይሄንን ነገር ማድረጌ አላቅም ምን አይነት አስተሳሰብ ላይ እንደነበርኩኝ በሰዓቱ ማሰብ አስተሳሰብ ትክክል አልነበረም። አንዳንዴ የሰው ልጅ ከጭንቀት የበዛ የሚወስናቸው ውሳኔዎች ትክክል አይደሉምና እኔ ደግሞ በሰዓቱ በጣም ተጨናንቄ በጣም ስትረሱ ስለነበርኩኝ ነው ያንን ነገር ያደረኩትና አላቅም እንደምላችሁ። ብቻ አጎቷ ቤት ነው ያለችው። በጣም ታማለች። እሷም በጣም ታማ ነው ያለችውና ሰፈር ነው ያለሁት፣ እነሱ ሰፈር። እንግዲህ በዱዓችሁ እገዙኝ። ሌላ ምንም የምለው ነገር የለም። ቤት ገብተን እንግዲህ እሷን ይቅርታ ጠይቃለሁ። እንሂድ እስኪ።
ሮዚ ጭራሽ እዚህም ካሜራ ይዘህልኝ መጣ። ደግሞ ምን ሆነህ ነው? ምን ልትሰራ መጣ? ራሴ እነሳለሁ። ለምን ካሜራ ይዘህ ደግሞ ምን ማለት ካሜራ ነው? ደግሞ እዚህ ቤት ደግሞ ምንድነው ሀሳብህ አንተ? አጥፋውማ አንተ ማነህ? ካሜራ ማን አጥፋውማ? እሱን ካሜራው ቆይ አይደለም፣ ተረጋጊ። ምንድነው ችግር ደግሞ? እዚህ ደግሞ መተኛ ልጣ እንደዚህ ደግሞ ነው። ምን ሆንክ? በቃ የምትፈልገው ነገር ሆነልህ አይደል እንዴ? ምን ቀሬ ብለህ መጣ እዚህ? ምን አለ አንዴ እንዳስረዳሽ እኮ አጥፋሽ ካሜራውን። አሁን አትስጩኝ፣ እያመመኝ ነው የምጮኸው። እሺ ተረጋጊ። እንድትጮህ እኮ ፈልጌ አይደለም እኮ። ጭራሽ ደግሞ እዚህ ካሜራ። ችግር የለውም። ቆይ ይቅርታ ለመጠየቅ ነው የመጣሁት። አንቺን ገብቶሻል አይደለም? ካሜራውን አጥፋልኝ በቃ አልኩህ አይደለ? አንዴ ገለኸኝ ሄዳል አይደለ? በቃ እሺ ተስማምቻለሁ በሀሳብ። ሌላ ምንም ነው። ለምንድን ነው በሀሳብ የምትስማሚ? መጀመሪያ እኔ የምነግርሽ ነገር አዳምጪኝ። ምንም የምሰማህ ነገር የለኝም። እኔ የምሰማህም የምልህም ነገር የለኝም። አሁን እስከ ካሜራ ተነስ እናውጣልኝ ከቤት በቃ። ለእኔ እያመመኝ ነው። እኔ ልተኛበት እስኪ በሽታዬን እኔ ላስታምበት ገባህ? ስለዛ አውጣልኝ ካሜራህንን አንተም ይዘህ ሂድልኝ አሁን ወደ ቤት። እዚህ አሁን አጎቴ ለምሳ ይመጣል። መጥቶ እዚህ ቤት እንዳያይ ሌላ ችግር እንዳፈጠር። እሺ ምን ተነስና እወጣለሁ። ምነግርሽ ነገር አዳምጪኝ። እሺ ቢያንስ እኔ ምንም የምሰማህ ነገር የለም። ጥፋቴን አሁን ይቅርታ ለመጠየቅ መጥቼ እንደዚህ ነው የምትቀበይኝ? ምንም የምሰማህም የማዳምጥም ነገር የለኝም። ገባህ? ገና አንተን የምሰማበት እኔ ጤነኛ ሰው ስሆን ነው አንተን ሰምቼ ያለውን ነገር ላወራ የምችለው። እኔ እኮ አጥፍቻለሁ አላጠፋሁም እያልኩኝ አይደለም፣ ግን በሰዓቱ የነበርኩበትን ሁኔታ ታውቂያለሽ አይደል? ይሄንን ነው ሆኖልሃል። የምትፈልገው ነገር ተሳክቶልሃል አይደል? ሌላ የምትፈልገው ነገር የለም። እሺ አልኩ፣ ተቀበልኩ እኮ የምትፈልገውን ነገር። ስለዛ በቃ ሂድ፣ እኔም ልኖርበት፣ ህይወቴን ልኖርበት። እኔ የምፈልገው ነገር አልነበረም። ያ እየመጣ እንትን አትበለኝ። እኔ እየሰማሽኝ ነው? ሳትፈልገው ዝም በል። ሳትፈልገው ልታወራ ልትናገር አትችልም። እኔ አልፈለኩትም። ምንም ስሜታዊ ሆኜ ነው ምንም እንደዚህ ሆኜ ነው ምንም ብትል ማለት ነው። አንተ ሳትፈልገው እንደዛ ጠርተኝ ካሜራ ይዘህ እኔ እንደዛ እንደሚያመኝ እያወቅክ ለስሜቴ እንኳን ትንሽ ተው፣ ለስሜቴ አትጨነቅ። እንደሚያመኝ ታውቃለህ። እንደሚያመኝ እያወቅክ ጭንቀት እንደሚያመኝ እንደዚህ አይነት ነገር እንደሚያመኝ ታውቃለህ። ዶክተርም ነግሮሃል ይሄን ነገር እንደዚህ አይነት ነገር ያማታል። እንደዚህ በአንተ ፊት ነው የተባልኩት አይደለ? ያን ነገር ግን ጭራሽ ካሜራ ይዘህ መታ አንተን ህይወትን ፕራይቬት ማድረግ ሲገባህ ሚዲያ ላይ አውጥተህ ጭራሽ እንደዛ ብለህ እኔ እሺ ይሁን እኮ አልኩህ። በቃ አሁን እኔ ወደኛው እንዳያምሽ እንደሰጥኝ አትንካኝ። እኔ አሁን ሌላ ችግር እንዳትፈጥር። እኔ ነኝ እዚህ አሁን ያየሁህ አይደለ? አጎቴ አሁን ለምሳ ይመጣል። ምሳ ሰዓት ነው የመጣው። ለምሳ ይመጣል አሁን መጥቶ እዚህ ቤት ካየህ ሌላ ችግር ነው የምትፈጥረው። ተነስና ሂድልኝ በቃ። እኔም በቃ እንትን ልበልበት ገና ነኝ እኔ ራሱ ገባህ? እኔ እኮ ይቅርታ ልጠይቅሽ እኮ ነው የመጣሁት። ለምን አትረጅኝም? ጥፋተኛ ነኝ እያልኩኝ እኮ ነው። ኧረ እንደው በፈጠረ በቃ እሺ አዳምጪኝና ቢያንስ እሺ ይቅርታ አልፈልግም። በቃ እኔ ምንም ማየትም ማውራትም ካንተ ጋር አልፈልግም። እኔ ከዚህ በኋላ አታስጮኸኝ። እኔ እያመመኝ ነው የማወራው። በቃ አልፈልግም። ተነስና ይወጣልኝ አልኩህ እዚህ ቤት አልፈልግም። እኔ አንተ ጋር ማውራትም ከዚህ በኋላ በቃ ጨረስኩ ብለሃል። ጨርሻለሁ። እኔ ድጋሜ አንተ ጋር መሆንበት ምንም ምክንያት የለኝም። እኔ ነኝ ጥፋተኛ። ድሮውንም እኔ አንተን አመኘ አንተን ብዬ ቤተሰቦችን ትቼ መምጣት ይሄ ሲያመኝ እንኳን አጎቴ ነው ያነሳኝ። ገባህ? ቤተሰብ መጥቶ አይደለም ያነሳኝ እሱ ነው። እሱ እንትን ይበልሽ ነው የተባልኩት። ገባህ? ስለዛ በቃ አልፈልግም። እስከዛሬ የተሸወድኩት ይበቃኛል። ላንተ ብዬ ቤተሰቦችን መተውዬ ማለት ነው። ከዚህ በኋላ ምንም ዝም በል። ምንም የምትሸውደኝ የምትለኝ ምንም ቃላት እንትን ሊለኝ አይችልም። እኔ ሂድ ተነስ። የሚያገናኘን ልጃችን አለ። በልጃችን እንገናኛለን ኢንሻአላህ። ከዛ ውጭ እናንተ የሚያገናኘንም የሚለንም ነገር የለም። ተነስና ሂድ። እኔም ልተኛበት። ስለዚህ አንቺ ቆርጠሻል ማለት ነው? አዎ ተነስና ሂድ። አሁን ሳይመጣ ተነስና ሂድ። ሰውዬው እኔም ልተኛበት። ትናትብል ካሜራ ደግሞ አጥፋ። ይሄን ቪዲዮ ፖስት እንዳታደርግ። ካሜራማ ግዴታ ቤተሰቦቼ ማወቅ አለበት። ቤተሰቦቼ በጣም ነው እንደ ቤተሰብ ያለ ቤተሰቦቼ። ቀልደኛ ነው በጣም። እኔ በአላህ እኔ ጸጽቶኝ ጥፋቴና ምን ጥፋቴና አውቄ ነው የመጣሁት። እሺ እወጣለሁ። ተነስ በቃ ሂድ። ማምጫው ሰዓት ደርሷል። ተነስና ሂድ። እኔ የምነግርሽን ነገር ስሚኝ። በቃ ሌላ ነገር አልፈልግም። ግን የተፈጠሩትን ነገሮች እንድታውቂ ነው የፈለኩት። በህይወቴ ግን ቀድ ነው እንደ ያስከው ነው እየቀለድክብኝ ነው እንደ ያለው። ቆይ
እኔ መጫወቻህ ነኝ እንዴ አንተ? እሺ ለምንድን ነው የማትሰሚኝ? በቃ እንለያይ ብለህ እኔ ቪዲዮ እንስራ በደስታ ምንድነው ብዬ በቃ ወይ ማሚ ጋር እንደዚህ ተስተካከለ ነገሩ ልትለኝ መስሎኝ እንደዛ ከነፌ በዛ ጠራራ እያመመኝ ነው ደግሞ የመጣሁት። ነግሬያለሁ አሞኛል ስላስቸኳይ ነው ስላልከኝ የመጣሁት። እንደዛ ሁኚ መጥቼ አንተ እኔን እንደዛ ትለኝ ነበር። ካፌ ቀጥረህ እኔን ስልክ ይዘህ ምንም ቢሆን እኮ እኔ እናንተ የልጅ እናት እሺ የልጅ እናት ነኝ እሺ። ግን እኔ እናንተ አመታትን ያው አመት አለፈን አይደለ? አብረን ኑረናል። በዚህ መንገድ ራሱ እኔ ልትነግረኝ አይገባም ነበር። እንደዚህ እኔ አላቅም። እኔ አሁን እንደዚህ ልልህ ፈልጌ አይደለም፣ ግን እንደዚህ ብለህ ራሱ ልታወራኝ አይገባም ነበር እኔን ማለት ነው። ካፌ ቀጥረህ እንደዚህ ብለህ ካሜራ ይዘህ በቃ ህይወትን ፕራይቬት ማድረግ ሲገባ ሚዲያ ላይ አድርገህ እንደዚህ ቤተሰቦች ማወቅ አለባቸው እንደዚህ ወላሂ ሌላ የሚያውቅልህ ሰው የለም ሌላ በጣም እኔ ማለት በዚህ ልክ እኔ አንተን ወላሂ በዚህ ልክ አልጠብቅም ማለት ነው። እኔ እንጃ እኔ ላንተ ምን ማለት እንዳለብኝም አላቅም። ግን ከዚህ በኋላ ግን እኔ ራሴን እፈልገዋለሁ። ልንገርህ ተረጋግቼ ልንገርህ እኔ ራሴን እፈልገዋለሁ። እኔ በሽተኛ ነኝ ገባህ? ለራሴ ካልቆምኩለት ማንም የሚቆምልኝ ሰው የለም። ገብቶሃል? እሱን ያየሁት ደግሞ አሁን ነው። አልহামዱሊላህ አሁን ተማርኩ ገባህ? ግን አላዳምጥም ምንም ከዚህ የዘለለ ነገር ልትለይ ስለማትችል። ስለዚህ አሁን ከነስና እስከ ካሜራህን ይዘህ ይጣልኝ አጎቴ ይመጣል። ሲመጣ እኔ በቃ ሰላም ልረፍበት። ደግሞ እዚህም ሌላ ችግር ፈጥረህ ከሱም ጋር ጋስተኸኝ ደግሞ ጎዳና አስወጣኝ ገባህ? ቤተሰቦቼ ጋር መቼም ይሁን ችግር የለውም። ከሱም ጋር ተጣልቼ ደግሞ ያነሳኝ እሱ ነው ሲታመም ገባህ? እንደዛ አንስቶ እኔ እንደዛ እንትን ብሎ ሐኪም ቤት ወስዶ ምን ብሎ እዚህ ያመጣኝ ተረጋጊ አረጋግቶ ምናምን ያለኝ አሁን እሱ ነው ለኔ ገባህ? እሱ ደግሞ ምንም እንትን እንዲከፋው ምንም እዚህ ቤት አይኑን ማየት አልፈልግም ነው ያለው። እኔ ከዚህ በኋላ አማር የሚባል ሰው ሁለተኛ ብትይ ነው ያለኝ ገባህ? እኔንም እንደ አባትሽ ቆጥረሽኝ ነው ያለኝ ገብቶሃል? ስለዚህ እኔ ከሱ ጋር መጣላት አልፈልግም። ድጋሜ እኔ ቤተሰቦቼ ጋር መቀየም አልፈልግም። ተነስና ሄድልኝ። እኔም ለተኛበት አታስጮኝ። ያመመኝ ነው ማወራ እኔ ደክሞኛል። ዙር አሁን ምንም መመለ ነገር እኔ አንድ የምነግርሽን ነገር ስሚ። ከዚህ በኋላ አጠገብሽ አልደርስም። ተረድቶሽኛል? ቢያንስ እኔ ያለሁበትን ሁኔታ የተፈጠረውን ነገሮች እኔ ነግሬሽ እንድትረጅኝ ካልተረዳሽኝ እኔ እንዴት አድርግሽ? ቢያንስ አንቺ ያን ሁላ ነገሮች በአንቺ በኩል የተፈጠሩ ብዙ ነገሮች አሉ። እነሱን ነገሮች ስትነግሪኝ እኮ ቢያንስ እኔ ለመረዳት ሞክሬያለሁ። ተረድቼሻለሁ። ከኔ ጋር ታገናኙ ይሄን ነው ማገናኘት አይደለም። ከኔ ጋር አገናኝተህ እንትን ለመፍጠር ልስማ። እሺ በቃ ይሁን። እስኪ ልስማ። ምንድነው የምትለኝሽ? ምን አድርጌ ነው የምትለኝ? እናቴ ለኔ ምን ያክል መስዋዕትነት እንደከፈለችልኝ ታውቂያለሽ? አውቃለሁ። እናቴ ለኔ ምን እንደሆነችልኝ ታውቂያለሽ? አውቃለሁ። ከኔ ህይወት በላይ ቅርብ የምሰጠው ለእናቴ ህይወት ገብቶሻል አይደል? ገባኝ እኮ እናቴ ለኔ ብዙ ነገሬ ናት። በሰዓቱ የተፈጠረውን ነገር አይቻል ሐኪም ቤት ገብታለች። አላቅም ሐኪም ቤት አሁን ነው የነገር ማድረግ የነበረብኝ ነገሮች በሰዓቱ የመሰለኝ አንድና አንድ ነገር ይሄንን ማድረግ ነው የመሰለኝ። ተረድተሽኛል? ምክንያቱም ሌላ ምርጫ ያለኝ አልመሰለኝ። ጥፋተኛ ነኝ። ጥፋት አገኘው። አዳምጪኝ። ጥፋተኛ ነኝ። እኔ እኮ ጥፋተኛ አይደለሁም እያልኩ አይደለም። ተጸጽቻለሁ። እንዴ ከይቅርታ በላይ ምን አለ? ላንቺ ሲባል አላህ ያወርድልሽ መቼም። በቃ ይቅርታ አጥፍቻለሁኝ እኮ ነው ያላጠፋሁም አይደለም። ግን በሰዓቱ በጣም ተወዛግቤያለሁ። የማይሆን ነገር ውስጥ ገብቻለሁ። በጣም ስትረስ ውስጥ ነኝ። ምን ማድረግ እንዳለብኝ አላውቅም። ተረድተሽኛል? ምን ማድረግ እንዳለብኝ አላውቅም። በሰዓቱ ያለኝ አማራጭ አንድና አንድ አንቺን እንደዛ ማለት ነው። ሳይውል ሳያድር ነው ይሄ ነገር የጸጸተኝ። ገብቶሻል አይደለ? ሳይውል ሳያድር ሳይረፍድብኝ ነው ይሄ ነገር የጸጸተኝ። ገባሻ? ጊዜዎች ሳይሄዱ ነው ይሄ ነገር የጸጸተኝ። ግን ማድረግ የምችለው ነገር የለም። አንቺን ሳልወድሽ ሳላፈቅርሽ ቀርቼ አይደለም። ግን ደግሞ ምርጫ አልነበረኝም በሰዓቱ። ትክክለኛ ነገር እኮ አላደረኩኝ፣ ግን ምርጫ አልነበረኝም። ምን ላድርግ ነኝ? እሺ እንዴት ልሆን? እሺ እንዴ በአላህ አንቺ አትረጅኝም እንዴ? እናቴ አንቺ በራስሽ እስኪ በኩል እናትሽ ታማ ሐኪም ቤት ገብታ ምን ታደርጊያለሽ? የሷን ህይወት ነው የምታስቀድሚው ወይንስ እንዴት ነው? እስኪ በኋላ እሱ የሆነ ነገሩና ብጸጸተኝ ምን አተርፋለሁ? ከዘዘቶች ማተርፈው ነገር እኮ የለም። ሁሉን ነገር ምንም አትጸጸትም። እኔ ምንም አልልህም።
እሱን ይሄን አስተሳሰብ ማሰብ የነበረብህ ገና ነው። እንደዚህ ብለህ እንትን ከማለት በስሜት እንደ ህፃን ልጅ ትዳር እንደ ቀልድ እንዳላመጣረው ታውቃለህ። ይሄን ነገር ግን በስሜት አንተ በቅጽበቶች በደቂቃ ይሄን ነገር አፈረስከው። ገብቶሃል? እኔ አላፈረስኩትም እኮ እንደገና እኔ እኮ ጥፋተኛ ነኝ እኮ እኔ ጥፋቴን እኮ ይቅርታ እየጠየቅኩ ነው ያለሁት እኮ አይደል እንዴ? እኔ እኮ ትክክል ነኝ አላልኩኝም ወይንም እኔ እንዴት አድርጌ ልናገረው? አላህ እኔ በጣም ነው እየከፋኝ ያለው። ገብቶሻል አይደለ? ያደረኩት ነገር በጣም ነው እየጸጸተኝ ያለው። በጣም ነው ውስጤን እየበላኝ ያለው ያደረኩት ነገር። ምን አለ ባልተነፈስኩት ያን አማርኛ ነው ያልኩት። ግን በቃ ሆነ። እኔ ተጸጽቼበታለሁ። ያንን ነገር እኮ ስላደረኩት ደስ ብሎኝ አይደለም እኮ በማድረግ ያን ነገር ተጸጽቻለሁ። ላጠፋሁት ነገር ላደረኩት ነገር ይቅርታ እየጠየቅኩሽ ነው ያለሁት። ከይቅርታ በላይ ምንም ልጠይቅሽ የምችለው ነገር የለም። ጨርስ። ካሁን ይሄን ነው ላውራሽ ምናምን እያልከኝ ያለው ሰዓት የለም። አዎ ይሄን ነው ማውራሽ። ተነስማ አንተ ልጁ ቆይ ላንሳሽ። ምን እንደሆነ አራሴ ይነሳሉ። እንዳትነካኝ። ተነስማ። ሰውየው ሳይመጣ ሌላ ችግር እንዳትፈጥርብኝ። ተነስማ። ማማው ማሰብ የነበረበት የዛን ሰዓት እንደዚህ አይነት እንትን ተማራት ነው። ይሄድማ ስለዚህ ቤትሽ ድረስ ይቅርታ አልጠይቅ መጥቼ ከቤትሽ ለባረሽ። አዎ ሂድልኝ ነው። አረ ሂድኝ። አሁን አንተ ጋር የምገፋበትም የምልበትም አቅም የለኝም ለራሴ። አይደለም እስኪ አንዴ አዳምጪኝ ቢያንስ። እኔ ምን ልስማህ? እኔ ምን ሌላ ምን እኔ የምሰማህ እኮ ነገር የለም። በቃ ደግሞ አትቀርጸኝ። በቃ እኔ እኮ አጥፋ። እኔ እንደዚህ ሁኜ እንድትቀርጸኝም አልፈልግም። እኔ እኮ ይሄን ነገር እኮ ቪዲዮ ተነስ አሁን ሂድማ በአላህ ሂድማ። እኔ ሌላ ችግር እንትን ማለት አልፈልግም። እኔ ምንም የሚቆጨኝ አንቺን ይቅርታ ለመጠየቅ የመጣሁበት ቀን ይቆጭሻል። ተይ። እኔ ምንም የሚቆጨኝ ነገር የለም። ገብቷል? ከዚህ በኋላ ባንተ ጉዳይ እንደዛ ነው የምትፈልጊው? ምንም የምፈልገው ነገር እኔ የሚቆጨኝ ነገር ቢኖር ጸጸት ነው። ገብቷል? እንጂ ባንተ በኩል ከዚህ በኋላ ይሄን ነገር አድርጌ በነበር ብዬ የምቆጭበት ምንም ምክንያት የለኝም። ገብቷል? እሱን አሳይተኸኛል። ችግር የለውም። ኖርዋለሁ ግን አሁንም እንዳይመጣ ነው። እኔ አሁንም እንደዚህ እያወራን ደርሷል ሰዓቱ። ይመጣ ታዲያ ቢመጣ ምንድነው? ግን ምን ማለት ነው ቢመጣ? እሱ ቤት እኮ ነው ያለው። እዚህ ላይ አይፈልግም እሱ። ይቅርታ ልጠይቅሽ እንጂ የመጣሁት እኮ ሌላ ነገር ላይህም አይፈልግም። እንኳን ቤቱ ገብተህ አይደለም መንገድ ላይ ቢያይህ ራሱ የሚሆነውን ስለማታውቅ ነው። ስንት እንደሆነ እኔ ነኝ ያየሁት። ገብቶሃል አይደለም? ቤቱ ገብተህ አያስገባህም። ከበር ነበር የሚመልስህ ቢኖር ስለሌለ ነው ሲያሰስ ብለህ የገባው። እኔም እኮ አሁን አንቺ ጋር ነው ልከራከር አልመጣሁም። ምን ካፌ የሚወጣው ከአንደበት የሚወጣው ይቅርታ ብቻ ነው ላንቺ። ገብቶሻል አይደለም? ምንም የምለው ነገር የለኝም። ይቅርታ ከመጠየቅ ውጭ አንቺ የምለው ነገር የለኝም። እሺ ይቅርታውን ተቀበልኩ አይደለ? ችግር የለውም። ግን አልፈልግም። ከዚህ በኋላ በአንተ መንገድ ነው የሚሄደው። እኔ ከዚህ በኋላ አንተ ጋር ልሆን ምንም አልችልም። በቃ ሂድ አልኩህ፣ ሂድ በቃ። እኔ እንትን አትበለኝ እንደምትነስር ጊዜ እኔ አሞኛል። በአላህ ካሜራማን ይዘው ሂድማ። እኔን እየሰማኝ አይደለም። በቃ ይዘህልኝ ሂድ። ምን አድርጊ? አረ ጭራሽ አትመለስ። ሂድ በቃ ውጣልኝ። ኧረ ተው። አንቺን ከመለመን ውጭ እሺ እኔ ይቅርታ በቃ ትቻለሁ እኮ ቢያንስ ተረጅኝ። እሺ ተቀበልኩኝ። ይቅርታውን እኮ እኔ እኮ አልቀበልም። ያደረኩትን ነገር ለምን አትረጅኝ? ካሜራ ይዘህ ለምትይኝ ደግሞ እኔ በቤተሰቦቼ ፊት ይቅርታ ለመጠየቅ ነው የመጣሁት። አንቺን አይደለም አላሳዝንሽም እንዴ? እኔ ያለሁበት ነው። እኔም እንደዛ ስሆን አላዘንክልኝ። ገባህ? እኔም እንደዛ ሆኜ አላዘንክልኝ። ገብቶሃል? ግን ችግር የለውም። እኔ አሁን ወደ ኋላ እየተመለስኩ ማውራት አልፈልግም። በቃ ሂድልኝ። በቃ ልለምን። እሺ እግር ላይ ወድቄ መለመን ካለብኝ ልውደቅ፣ ልለምን። በቃ ሂድ። ሌላ ችግር ተፈጥሮ እኔ መታመም አልፈልግም። ይቅርታ ነው ልብ የለሽ ማለት ነው። ፍቅር ደግሞ ያለ ሰማሽኝ አይደል? ፍቅር ደግሞ ያለ ይቅርታ ባዶ ነው። እንኳን እንዴት መተኛት አይችልም በቤቱ ጭራሽ። ምን አይነት ነገር ነው? ይቅርታ እንድታደርጊልኝ አንድና አንድ የምፈልገው ይቅርታና ይቅርታ ብቻ ነው። በቃ ይቅርታ አድርጌልሃለሁ። ውጣ በይኝ። ውጣ። ምን ነው የመጣው? ምን ታዲያ የመጣው? አንቺ ሸጠራሽው? ውጣው። አንቺ ሸጠራሽው? እኔ አልጠራም። ራሱ ነው የገባው። አይደለም አንዴ ምን ነው? ውጣ ከቤት ውጣ። እወጣለሁ እኮ ግን ፈታም ነው። ውጣ። እዚህ ቤት እንደ አልፈልግም ነግሬኝ ነበር። እየነገርኩ ነው። እኔ ውጣ እያልኩት ነው። በቃ ሄድ ውጣ። እኔ ሌላ ችግር እንዳትፈጥርብኝ እያልኩ ነው የቆምከው። እኔ እና እሷ አንዴ ልንነግር። ውጣ ከቤት። እኔ አከብርሃለሁ። ውጣ ከቤት። ግን በእኔና በእሷ መሀል አትግባ። በቃ ውጣ። እኔና እሷ ውጣ ነው። በእኔና በእሷ መካከል አትግባ ማለት በቃ ውጣለሁ። ውጣ በቃ። እኔም ላይ አልፈልግም።
እሱም ላይ ይሄ አይፈልግም ነግሮኛል። እዚህ ቤት አይደለም መንገድ ላይ እንዳለ አማር የሚባል ልጅ ብሎ ያንቺን ህይወት የሚኖርልሽ እሱ ነው። አዎ እሱ ነው የሚኖርልኝ። ኑራልኝ እኮ አንተ ህይወቴን ኑራልኝ አሳየኸኝ አይደለ? እሱን አሳየኸኝ እኮ ምላሹ። ስለዚህ ህይወትሽን የሚኖረው እሱ ነው። አዎ እሱ ነው የሚኖርልኝ። አሁን ሳታብዘው ወጣ። ሌላ እንትን እኔ በሽተኛ አታርገኝ። አንዴ እንነጋገር እና እሷ አሁን ውጣ። ምንም የምንነጋገረው ምንም ተናገር ነገር ለምን ውጣ። አሁን ከቤት ያንተን ትዳር ሲያፈርሱብህ እንደማቆ እኮ ፈጠን ብለህ ውጣ። አታፍርስ። ውጣ። ትዳር ያፈረስከው ራስህ ነው። እሱ አይደለም እያፈረሰ ያለው። ሌላ ችግር ማፈልግ ነው። ውጣ። እኔ ችግር አልፈልግም። እኮ ውጣ። ውጣ። ትክፋኝ። ውጣ። ውጣ ከቤት። ቆይ እንድትገፋኝ አይደለም እኮ ውጣ እያልኩ ነው አይደል? እሷን እያመማት ነው። ቢያንስ ያስቀምጣት። እኮ ውጣ። እሷን አስቀምጣት ነው ችግር። ለእሷ ችግር ነው። አንተ ታስብላትም። ከአንተ በላይ ያስፈልጋታል። ውጣ አሁን። እኮ እሺ አትግፋኝ እኮ ውጣ አሁን። ለምን ትገፋኛለህ? ከቤት ውጣ። እወጣልሃለሁ። ቤትህ በክብር ነው። ውጣ። ፈጠን ብለህ ውጣ። ችግር ለመፍጠር የምትሞክረው በቃ ውጣ ተባልኩ። ውጣ። በዚህ ልክ ነው ያንቺ ነገር። ሰው እኮ ነው አንተ። ትልቅ ሰው አይደለህ እንዴ? ውጣ በቃ ከልጅነት እንትን ውጣ። እሺ አንዴ እኔና እሷ እሺ እናወራና እወጣልሃለሁ። ውጣ። ምንም ታወራ ነገር የለም ሲጀመር ነው እሷ። እሺ እናወራና እኔና እሷ እወጣልሃለሁ። ቤቱ ያንተ ነው እኮ አይደል? መቼም አላድርበትም አልውልበትም፣ ግን እወጣልሃለሁ። ቢያንስ ለውራት አንቺ ነሽ እኮ ሁሉም ታመጪው አይደል? አሁን አሶቹ ምንም የምናወራው እምቢ ብሎኝ ነው እንደዚህ ተነስቼ ራሱ እንትን እያልኩት ያለሁት። በአላህ እሺ፣ በፈጠረ እሺ፣ እናትህን ትወዳለህ። እሺ በእናትህ እንያዝ። ውጣልን በቃ። ነው ተፋተኛው ሰው ጣያለሽ እኮ ውጣ እያልኩ ነው አይደል? ለምን ነው የማወጣው? እወጣለሁኝ በቃ ውጣ። ተነስ፣ ተነስ፣ ውጣ። ይሄን ሁሉም ታመጪው አንቺ ነሽ ሲጀመር። ፈርቼው ነበር። ይሄው የፈራሁት ውጣ፣ ውጣ አሁን ከቤት። እኔ እኮ አንድ ነገር ውጣ በቃ። እንደዚህ እያልኩ ያለሁት ማለት ነው ስለምወዳትና አንተንም ስለማከብረው እኮ ውጣ አሁን አይደለ እንጂ እኔ እንደዚህ እያደረከኝ የመቆም ወይም የማውራት ፍላጎት ኑሮኝ አይደለም። ይሄ ሁሉ የሚፈጠረው ባንቺ ነው። ቢያንስ እንኳን ተረዳኝ። እሺ 5 ደቂቃ እኮ ውጣ። እሺ ለአንተም እውነቱን ላስረዳ የተፈጠረው ነገር ውጣ። አሁን አልፈልግም። ውጣ። ብዙ ጎሽ ተፈጥሯል እዚህ ቤት አይደል እንዴ? ያማማት እኮ ነው። ብዙ እየታገስኩ ነው። ውጣ አሁን በቃ ከቤት ውጣ። ውጣ አሁን ከቤት በቃ ሂድ። ውጣ ከቤት ውጣ። ውጣ